ትናንትና እንግዲህ በአብሳላት ቪዲዮ በጣም ብዙ ሰው ተበሳጭቷል፣ ተናዷል። መጀመሪያውንም የፈራ ነው ይሄን ነበር። ይሄ እንደሚመጣ ጠንቅቀን እናቅ ነበር። ለዛ ነው ብሩኬን እያስጠነቀቅ ነው የነበረው ሲሉ እንግዲህ ብዙዎቻቸው የራሳቸውን ሀሳብ አስተያየት ሰጥተዋል። በተለይም ከትናንት ነው ቪዲዮ በጣም ብዙዎችን ሰው ያናደደን ፍፄ ነው። የፍፄ ድርጊት በጣም አስቆጥቷል ማለት ነው። ምክንያቱም እንደ አንድ ጓደኛ ካለፈው ስህተቱ መማር ይችል ነበረ። ይሄ 300 ሺህ ይከበር ተብሎ አይን ጨፍኖ ወስዶ ልጆቹን ጠርቶ እንደዛ ካበጣበጠው መማር ይችል ነበረ እና ነገር ግን እሱ ከዛም ምንም አልተማረም። እዚህ ጋር ኦዲየንስ ስለሚያወራው ኦዲየንስ ስለሚናገረው ነገር ምንም አይነት ቦታ ምንም አይነት ሪስፔክት የለውም ማለት ነው እና ድጋሚ ደግሞታል ማለት ነው። ትናንትም ማስቆም ሲችል አይ እኔ እዚህ ነገር አያገባኝም፣ እሱም በምታገኝበት መንገድ አግኝተሽ ጠብቀሽ ውጭ ላይ ማውራት ትችያለሽ እንጂ ቤት ይዤሽ አልሄድም። ምክንያቱም ከሀይሚ ጋር ሌላ ችግር ነው የሚፈጠረው። ማውራት ካለብሽም ሌላ ጊዜ ስታገኙ ስልኩን ሲያነሳልሽ አውሪ እንጂ ወደ ቤት መሄዱ አስፈላጊ አይደለም። ካልሆነም ደግሞ እሱ ጓደኛው ነው፣ መቼም ለሱ ስልክ ያነሳለታል አይደለ እንዴ? ስለዚህ ስልክ ደውሎ እዛው በቆመበት እንድታወራው ማድረግ ይችል ነበር፣ ቤት ይዞ ከመሄድ ማለት ነው። ግን በጣም የሚያስጠላ ነገር እያደረጉት ያሉት ነገር ጓደኞቹ ናቸው። ጓደኞቹ ምን እንደሚፈልጉ ከነሱ ህይወት እውነት ለመናገር ማናችንም አናቅም። ብናቅ ደስ ይለን ነበረ። ግን ፍፄ በራሱ ጊዜ ራሱን አጋልጧል ትናንትና። በእርግጠኝነት ነው የምላችሁ ከዚህ በፊትም እዩን ይዟት የመጣ እቤት ራሱ ፍፄ ነው። እርግጠኛ ሁኜ ስነግራችሁ ማለት ነው። ትናንትና ራሱ ወደ ቤት ይዟት መጥቷል አብሳላትን። ስለዚህ ከዚህ በፊትም የተባለው ነገር በእርግጠኝነት እውነት ነው። ፍፄ ነው እዩንም ይዟት የመጣው ወይ ደግሞ አድራሻ ሰጥቶ ወደ ቤት እንድትመጣ ያደረገው እሱ እንደሆነ በግልጽ ራሱን ግልጽ አድርጎ ትናንትና አሳይቶናል ማለት ነው። ከዛ ውጪ ሀይሚ በጣም ነው ያሳዘነችኝ ትናንትና እውነት ለመናገር። ምክንያቱም አንድ ሴት ልጅ ፍቅረኛ እንዳላት እያወቁ ቤቷ ድረስ ሂዶ ፍቅረኛዋን ላንተ የተለየ ስሜት አለኝ፣ አንተ በጣም ስለምትንከባከበኝ፣ አንተን ሳገኝህ እንደ ጻ ልጅ ነው የምቦርቀው ምናምን ብላ አንድ ሴት ልጅ ዳ ቤቷ ድረስ እንደዛ ስትላት ምን ሊሰማት እንደሚችል መገመት አይከብድም። በጣም ነው የሚደብረውም በጣም ነው የሚከፋውም። በሷ ቦታ ሁላችሁም በሷ ቦታ ሆናችሁ ብታስቡት በጣም ነው የሚያስከፋው። እና ትናንትና በጣም ነው ያሳዘነችኝ ከምነግራችሁ በላይ ማለት ነው። ምክንያቱም በዚህ ልክ ለምን እንደዚህ እሷ ላይ ይደረጋል? በእጇ እየበሉ እየጠጡ ለምንድን ነው ሴት እየጎተቱ እቤት ይዘውባት የሚመጡት? ጓደኞቹ ራሱ ማለት ነው። ወይስ ቤታቸው ለመሄድ የሆነ የግዴታ የሆነ ስበብ እየፈለጉ ምናምን? እኔ እንጃ አላቅም። ማን ከለከላቸው? ቤታቸው ነው እኮ እንደፈለጉ ነው የሚሆኑት። እኔ እንጃ። እኔ በጣም ነው ያዘንኩትኝ የምር በትናንቱ በፍፄ። ምን አይነት የማይማር ሰው ነው? ወይስ እውነቱን ነው ሀብ ቤኪን ያለው አንተም ታፈቅራታለህ መሰለኝ ሀይሜን? እኔ አልገባኝም። እና ብቻ ካለፈው ነገር ቢማሩ ጥሩ ነው ብዬ ነው የማስበው። ግን ደግሞ ሀይሚዬ የኔ ጀግና አንቺ ጠንካራ ነሽ፣ ጎበዝ ሴት ነሽ። ይሄንንም ከብሩኬ ጋር መጋጨት መጣላት ምናምን አይደለም፣ ብልጥ መሆን አለብሽ። ምክንያቱም የእናንተን ህይወት ማን ሊረብሽ እንደፈለገ ማን እየረበሸ እንደሆነ ማን ሊያጣላችሁ እንደፈለገ በግልጽ በጥልቀት አስበሽ እንደውም ለነሱ በቃ አለ አይደለ እንዳትለያዩ የእናንተ ነገር በቃ እስከመቼም ቢሆን ማንም ጣላት በማከላቸው ገብቶ እንደማይለያችሁ ማሳየት መቻል አለብሽ በደንብ ማለት። እኔ እንጃ። እኔ ትናንት በጣም ነው ያሳዘነችን ቤተሰብ እውነቱን ስነግራችሁ። ምክንያቱም እየተደረገ ያለው ነገር ቀላል አይደለም። ብሩኬ ካሁን በኋላ ይማርበታል ብዬ አስባለሁ። ምክንያቱም እሱ እንደ ማንኛውም ሰው በየዋህነት በጓደኝነት የቀረባቸው ሁሉ ወደ መጥፎ ነገር እያመጡ ህይወቱን እየበጠበጡት ስለሆነ ከዚህ በኋላ በደንብ ተምሮ እንደዚህ አይነት ነገር ውስጥ እንደማይገባ በእርግጥ ብሏል። በቀደምም የልጅቷ ቻናል የከፈተ ቀን ተናግሯል። በቃ በዚህ ሁኔታ እንደዚህ አይነት ነገር የሚነሳ ከሆነ አለ የሴት ጓደኛ ለወንድ ልጅ ቤስት ጓደኛው ልትሆን እንደማትችል ወንድም ለአንድ ሴት ልጅ ቤስት የወንድ ጓደኛዋ መሆን እንደማይችል ነው የተረዳሁት። እና ከዚህ በኋላ በቃ እንደ ማንኛውም ሰው የሆነ ችግር ቢደርስባት ብጠራይ ልደርስላት እችላለሁ እንጂ እንደዚህ ያለ አይደለ ጓደኛ ብዬ ኖርማል ጓደኛ ብዬ ከሴት ልጅ ጋር ምንም አይነት ቀረቤታ
ሊኖረኝ አይችልም ከዚህ በኋላ ነው ያለው። በደንብ እንደተማረበት እሱ ራሱ ገብቶታል ብዬ አስባለሁ። ምክንያቱም በቀረባቸው ወንድም እንደ ወንድም ሆኖ ሲቀርባቸው እነሱ ወደ ሌላ ነገር እየቀየሩ ህይወቱን እያበላሹት ነው፣ ህይወቱን እየበጠበጡበት ነው። ስለዚህ ከዚህ ሁሉ አለመቅረብ ይሻላል። በቃ ጓደኛህም፣ ሚስትህም፣ እህትህም ሁሉ ነገርህም ሀይሚ ትሆናለች። በቃ አለቀ። ምክንያቱም አንተ ወንድም ብሩኬ ጋር እኮ ሌላ ነገር ኑሮ አይደለም አብሳላት ጋር እዩ ጋም ሌላ ነገር እንደሌለ እኮ እናውቃለን። ግን እሱ በቃ ለሴት ልጅ ባለው ክብር ሲቀርባቸው ወይ የሆነ ነገራቸው አለ አይደለ ለመረዳት በሞከረ ቁጥር እነሱ ደግሞ ወደ ፍቅር እየቀየሩት ነው፣ እሱ የተቸገረው ማለት ነው። እና አብሳላትንም እንግዲህ በሆነ መንገድ ተዋወቁ። በቃ ይሄን ነገር እንድታግዘው ሀይሚን ወደ እሱ ለማምጣት እንድታግዘው ጠየቃት። እሻለችው፣ ያን ነገር አገዘችው፣ አለቀ። ያ ነገር ደግሞ በቃ ተስተካክሏል። ካሁን በኋላ ይሄን ነገር መዝጋት አለብኝ ብሎ በቃ ለእሷ እንደ ስጦታ እንዲሆናት ቻናል ከፍቶ ሰጣት። ስልኩን አጥፍቶ ወጣ። በቃ አለቀ። ከሀይሚ ጋር ራሳቸውን ችለው የሚያወሩበት ስልክ አለ። ከዛ ውጭ ግን እየደወሉ ስለሚበጠብጡት ስለሚያስቸግሩት ነው ስልኩን የዘጋውና ስልክ ዘጋ ብሎ ደግሞ ቤት ድረስ በድፍረት በንቀት ቤቱ ድረስ ሂዶ ሀይሚ ባለችበት ላንተ ምን አይነት ስሜት እየተሰማኝ እንደሆነ አላውቅም፣ ግን በቃ አንተን ሳገኘ እንደዛ ልጅ ነው የምወርቀው ብሎ ማለት ምን ማለት ነው? አይደብርም ወይ? ያስጠላም ወይ? ማለት ሀይሚ ፍቅረኛው እንደሆነች እያወቀች ሀይሚ ፊት እንደዚህ አይነት ነገር ማውራት ራስ ወዳድነት፣ በጣም ሼም ነው፣ በጣም ማለት ነው። የምር ማለት ምን አይነት ደነዝ እንደሆነች ባላቅም ፍቅረኛው እንደሆነች እኮ ነግሮች ነው መጀመሪያም አይደል እንዴ? በእንደዚህ ምክንያት ተጣልተናል፣ ተጋጭተናል እና ሀይሚ ወደ እኔ ማምጣት መመለስ አለብኝ። እሷን ማጣት አልፈልግም፣ ከእሷ መለየት አልፈልግም። በብዙ ነገር ሞክሬ አልተሳካልኝም። ስለዚህ በዚህ መንገድ እስኪ አግዥኝና ወደ እኔ ማምጣት የምችል ከሆነ ብሎ እኮ ሲያስረዳሽ አንቺ አይገባሽም እንዴ? እሷን እንደሚያፈቅራት የእሷ ፍቅረኛ እንደሆነ አይገባሽም እንዴ? በዚህ ልክ እየደከመ እያየሹ ጭራሽ በድፍረት ቤቱ ድረስ ሄደሽ ለዛውም እሷ ባለችበት እሷ በቆመችበት እንደዚህ አይነት ወሬ ማውራት ምን ይሰማታል የሚባል ነገር አታስቢም እንዴ? ምን አይነት ራስ ወዳድ ብትሆኝ ነው ግን? ማለት ምን አይነት ሰልፍሽ ብትሆኝ ነው? ሼም የሚባል እንደው አይቆነጥጥሽም? ማለት የሆነ እሷ እኮ ይከፋታል እንኳን አትይም እንዴ? አንድ ቤት እኮ የሚኖሩት ፍቅረኛ ማቾች ስለሆኑ ነው አይደለ እንዴ? እንጂ የትኛውም ወንድ አንድ ወንድና አንድ ሴት አንድ ቤት አይኖሩም ሲጀመርም ማለት ነው እንዴ? ወይስ የግዴታ ተጋብተው የሰርግ የቤሎ ለብሰው ምናምን ፎቶቸው ምናምን ፎቶ አለልሽ። በነገራችን ላይ የቤሎ ሱፍ ለብሰው የተነሱት ማየትም ከፈለግሽ ማለት ነው። ምናልባት ካላየሽ ማየት ትችያለሽ። እጇ ላይ ቀለበት ማየት ትችያለሽ።